ዛሬ ቻፕተር 6 ሊሚት ኤንድ ኮንቲኒቲ ነው የምናየው። ዘሴም ኢንተረስቲንግ የሆነ ፓርት ነው። ሶ ሊሚት ኤንድ ኮንቲኒቲ ጋር ስንመጣ ሊሚት ኦፍ ፈንክሽን ከእንትኑ ከስሙ እንደምንረዳው ሊሚት እና ፋንክሽን ራሳቸው ስማቸው ነገር ይነግረናል። ሊሚት ኢን ሴንስ ገደብ፣ ኮንቲኒቲ ኮንቲኒስ ከሚለው ቃል የመጣ ነው። ሶ ሊሚትን ስናስብ ማን እያሰብን ነው? የሆነ ቁጥር ባውንድነሱን እስከምን ድረስ ነው የሚሄደው፣ የት ነው የሚያበቃው የሚሉት እናስባለን። ኮንቲኒቲ ደግሞ ጀስት ኮንቲኒስ ነው የምናየው ማለት ነው። ሶ ይሄ ጋር ደመቅ ያሉ አፐር ባውንድ፣ ላወር ባውንድ እና ባውንድድ ይላል እና እስኪ ይህን ጠቅላላ ስናደርገው ፎር ኤግዛምፕል ከአንድ እስከ 50 ያሉ ቁጥሮችን ዘርዝሩ ብንባል ከአንድ እስከ 50 ያሉ ቁጥሮችን ዘርዝሩ ብንባል ይሄ ምንድን ነው? ባውንድድ ነው። በአንድና በ50 ያለ ማለት ባውንድድ ነው። ይሄ ነገር ባውንድድ ነው። ዘን ላወር ባውንድ አለው፣ አፐር ባውንድ አለው። ይሄ ላወር ባውንድም አፐር ባውንድም አለው ማለት ነው። ነገር ግን ከአንድ ናቹራል ነምበሮችን ከአንድ ጀምራችሁ ጥቀሱ ይባል ከአንድ እስከ ኢንፋናይት ነው። ሶ ይሄ ነገር ባውንድ ነው እንዴ? አይደለም። አባብ ባውንድድ አባብ ኤንድ ባውንድድ ቢሎ ይባላል። ይሄ ነገር ከዚህ ከአንድ በኋላ ያሉ ቁጥሮች ኮንቲኒስ ስለሆኑ ምን አይደለም ላወር ባውንድ አይኖረንም ማለት ነው። ሶ ይሄን በዚህ እንደኔዛው ነው። እዚህ ጋር እንደ አክቲቪቲ የተቀመጠች አይደል? እስኪ እቺን አክቲቪቲ እስኪ እንያት እስኪ ነው አክቲቪቲ አለችው። ኖርማሊ ሌት ዋይ ኤፍ ኦፍ ኤክስ ቢ ፋንክሽን ዲፋይንድ ኦን አን ኢንተርቫል ሰራውንዲንግ ኤክስ ኖት አር በት ኤፍ ኤንድ ኖት ቢ ዲፋይንድ አት ኤክስ ኖት ነው የሚለው። ሶ ሂር ጠቅለል ስናደርገው ይሄ ሊሚት እንዴት ነው በፎርሙላ የሚገለጸው ለማለት ፈልጎ ነው። እዚህ ጋር ሊሚት እንዴት ነው እንዲገለጽ የሚችለው? ሊሚት ማለት ኤፍ ኦፍ ኤክስ ሊሚት ኤፍ ኦፍ ኤክስ እኩል ነው ኤል ሊሚት ኤፍ ኦፍ ኤክስ እኩል ነው ኤል ዌር ኤክስ አፕሮች ቱ ኤክስ ነው። አሁን አፕሮቹ ይሰጠናል። ለምሳሌ እዚች ያለውን ኤግዛምፕል አሁን ማየት እንችላለን። ኤክስ ማይነስ ቱ ታይምስ ኤክስ ፕላስ ፋይቭ ኦቨር ኤክስ ማይነስ ታይምስ ኤክስ ፕላስ ዋን ይሰጠናል። እዚህ ጋር ምን የሚጣፈው ከሆነ ማጣፋት እንችላለን። አሁን ስለምንሰራው ማለት ነው። ስለምንሰራው ቤዚክ የሆኑ ነገሮችን አሁን ስለምናይ እነዚህ ነገሮች ናቸው። ሶ ሂር ኤግዛምፕል ተሰጥቷል። ሌትስ ኤፍ ኦፍ ኤክስ ኤክስ ቢሆን ዘን ሊሚት ኤፍ ኦፍ ኤክስ ኤክስ አፕሮች ቱ ኤክስ ኖት ኤክስ ኖት ነው። ምክንያቱም ይሄ ምን ሰጥቶናል? ኤክስ አፕሮች ወደ ኤክስ ኖት ነው። ወደ ነበር ወደ 4 ወደ 5 ወደ 6 ብንባል አሁን ምንም ወደ ኤክስ ኖት የተባለው ኤፍ ኦፍ ኤክስ እኮ ነው ወደ ኤክስ ኖት ነው አፕሮች የሚያደርገው ማለት ነው። ኤግዛምፕል 2 ላይ ስናይ ደግሞ ሌት ኦፍ ኤክስ እኮ ነው ኤክስ ስኩዌር ማይነስ 4 ኦቨር ኤክስ ማይነስ 2 ሂር ኤክስ ስኩዌር ማይነስ 4 ምን ማድረግ ያስፈልገናል? መተንተን። ሶ ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ሲተነተን የሚሆን ኤክስ ፕላስ 2 ማን ኤክስ ስኩዌር ማይነስ 4 ሲተነተን ኦቨር ዋት ኤክስ ማይነስ 2 ሶ ኤክስ ማይነስ 2 ማን ይጠፋል? ኤክስ ማይነስ 2 ማን ይቀራል ማለት ነው? ኤክስ ፕላስ 2 ይቀራል ማለት ነው። ሶ ኤክስ ፕላስ 2 ሊሚታችን ኤክስ ፕላስ 2 ነው የሚሆነው። ዘን ኤክስ አፕሮች የሚያደርገው ወደ ማን ነው ተብሏለኝ? ወደ 2 ነው ተብሏል። ሶ 2 መተካት ቱን ስተካው ማን ይመጣል? 4 ይመጣል ማለት ነው። ሶ እዚህ ጋር ሌላውን ከማየታችን በፊት ቤዚካሊ ሊሚት ላይ የማይረሱ ነገሮች አሉ። እነሱም ምንድናቸው? ሊሚትን ልንሰራባቸው የሚችላቸው ቴክኒክስ ኦፍ ሊሚትን የምንሰራባቸው ቴክኒኮች አሉ። ሶ እነዛ ቴክኒኮች ነው። ዘ ፈርስት ዳይሬክት ሜቶድ ዳይሬክት ሰብስቲቱሽን ምንድን ማድረግ ነው? ቀለል አድርጎ ሲሰጠን ዳይሬክት ሰብስቲቱት እናደርገዋለን። ለምሳሌ እንደዚህ ኤክስ ሊሚት ኤክስ ፕላስ 2 እኩል ነው 4 ኤክስ አፕሮች ቱ ከተባን ማን መተካት ብቻ ነው? 2 መተካትና 4 ማምጣት ብቻ። ይሄ ዳይሬክት ሰብስቲቱሽን ሜተድ ነው። ሁለት ፋክተራይዜሽን ልንጠቀም እንችላለን። ፋክተራይዜሽን ደግሞ ፋክተራይዝ የሚጠይቅ ሲሆን እዚህ ጋር ስንሰራ ለምሳሌ ኤክስ ስኩዌር ማይነስ 4ን ምን አድርገናል? ፋክተራይዝ አድርገናል። ሶ ፋክተራይዜሽን ሜተድ የሚባል ሌላ አንዳንዶቹ ደግሞ ራሽናላይዜሽን የሚጠይቁ እንዳሉ ራሽናላይዜሽን የሚጠይቁት ምን አይነቶቹ ናቸው? ሄር ይህን ብንሰጥ ለምሳሌ ጀስት ኤክስ ማይነስ 2 ኦቨር ሩት 3 ማይነስ ኤክስ ቢባል ምን ማድረግ ይጠበቅብናል? ራሽናላይዝ ማለት መጀመሪያ እችን ራሽናላይዝ አድርገን ነው የምንሰራው። ሶ ራሽናላይዜሽን ሜተድ የሚባል አለ ማለት ነው። ሌላ ደግሞ በጣም ኢንተረስቲንግ የሆኑ ሜተዶች እንጠቀማለን። በጣም ሲምፕል አድርገው የሚሰሩልን ማለት ነው። ለምሳሌ ምን ልንጠቀም እንችላለን? የተሰጠነ በጣም ሃየር ያለው ዲግሪ ያለው ከሆነ ምን እናደርጋለን? ለሃየር ዲግሪ ማካፈል። ለምሳሌ ኤክስ ሬዝ 4 ፕላስ 2x ኦቨር ሩት ኤክስ ስኩዌር ፕላስ 4x ያለ ቢሄድ ማነው ሃየር ዲግሪ ያለው? ሄድ 4 ነው።
ኤክስ ፓወር ፎር የሚለው ፎር ሃየር ዲግሪ ነው። ሶ ለማናካፍለው ሁሉንም ለኤክስ ፓወር ይህም አንዱ ሲስተማቲክ ነው። ስለዚህ ዲቪዥን ሜተድ ይባላል። ይሄ ዲቪዥን ሜተድ። ሶ እነዚህን በመጠቀም ምን መስራት ይቻላል ማለት ነው። ሊሚትን ቤዚካሊ አብረውን የሚቀጥሉ ነገር ናቸው ማለት እነዚህ እኛ ጋር አብረው የሚቀጥሉ ነገሮች ናቸው። ሶ እዚህ ጋር ቀጥለን የምናያቸው ደግሞ ያው አፕሮች እዚህ ጋር ምንጊዜም አብረውን የሚሄድ ነው። ዴፊኒሽኗን በደንብ እንያዝ። ኢፍ ኤፍ ኦፍ ኤክስ አፕሮች ቱ ዲፍረንት ነምበር አስ ኤክስ አፕሮች ቱ ኤክስ ኖት። አሁን ኤፍ ኦፍ ኤክስ ወደ ዲፍረንት ነምበር ነው የሚሄደው። መቼ ኤክስ አፕሮች ቱ ኤክስ ኖት ሲያደርግ ፍሮም ዘ ራይት ኢን ፍሮም ዘ ሌፍት ነምበር ላይ ነው ይሄን የምናስበው። ዘን ዊ ኮንክሉድ ሊሚት ኤፍ ኦፍ ኤክስ ዳዝ ኖት ኤክሲስት። መቼ ነው ዳዝ ኖት ኤክሲስት የምንለው? ነምበር ላይ የሰራን እያለን ነምበር ላይ ኤፍ ኦፍ ኤክስ ወዴት ወደ አሁን ኤፍ ኦፍ ኤክስ የሚባል አለን። ይሄ ኤፍ ኦፍ ኤክስ ወደዚህ የሄደ ኤክስ አፕሮች ቱ ኤክስ ኖት ወደዚህ መሄድ ቢሆን ኤግዚስት አያደርግም ማለት ነው። ያደርግ ኤግዚስት አያደርግም እንላለን። እዚህ ጋር ኤግዛምፕል እየሰራን ስንሄድ ሲምፕል ነው የሚሆንልና ሊሚት ቱ ኤክስ ማይነስ ዋን ኤክስ አፕሮች ቱ ቱ በምን አይነት መንገድ ነው የምንሰራው? ለምሳሌ ቅድም ከተባለ ውስጥ ይህን የምንሰራው በየትኛው ነው? ዳይሬክት ሰብስቲቱሽን። ምንም እንትን የምንለው ነገር የለም። ዳይሬክት እዚህ ጋር ሰብስቲቱት ማድረግ ነው የሚሆነው ማለት ነው። ሰው ሁለትን ስንተካት ምን ይሆናል ማለት ነው? ቱ ታይምስ ቱ ፎር ማይነስ ዋን ይሆናል ማለት ነው። ሶ እችን እዚህ ጋር እንስራት እስኪ። ሶ ቱ ፎር ማይነስ ዋን ስሪ ይመጣን ዳይሬክት መተካት ነው እዚህ ጋር ማለት ነው። ቢ ስንመጣ ሳ ሊሚት አብሶሉት ቫልዩ ኦፍ ኤክስ ኦቨር ኤክስ ነው። ኤክስ አፕሮች ቱ ዜሮ ነው። አሁን ዜሮ መተካት ይቻላል ነው? እዚህ ጋር አይቻልም። ቀጥታ ዜሮ መተካት አይቻልም ኤክስ። ስለዚህ ምን መሆን ይጠበቅበታል? ኤክስ አፕሮች ቱ ስትሪክትሊ ዜሮ ሳይሆን ይቺ የዜሮ ቫሊዩ አይዘር ኤክስ ግሬተር ዛን ዜሮ ኦር ኤክስ ለስ ዛን ዜሮ መሆን አለበት። ያለዛ ዜሮን ከተካ ነው አንድ ፋይን የሚመጣው ማለት ነው። ኤክስ ግሬተር ዛን ዜሮ ከሆነ አንድ ይመጣል። ለምሳሌ ከዜሮ በላይ ስንለካ ኤክስ ለስ ዛን ዜሮ ብንተካ እዚህ ጋር ኤክስ ለስ ዛን ዜሮ ብንተካ ምንድነው የሚሆነው? ለምሳሌ ማይነስ ቱ ማይነስ ስሪ ማይነስ ፎር ማለት ነው። ማይነስ ቱ ማይነስ ስሪ ማይነስ ፎር ብንተካ እዚህ ጋር ስለሚመጣ ማለት ነው። ሶ ማይነስ ዋን ይመጣል። ለምሳሌ ሲሆን ዋን ተካ ማይነስ ዋን ይመጣል የሚለውን እስኪ ዜሮ ከሆነ ግን ምንም ዳዝንት ኤግዚስት ነው። እስኪ እኛ ማንን እንስራ? ዲን እንስራ እስኪ። ለምሳሌ እዚህ ጋር ዲን እንስራ እስኪ። ሄድ በምን አይነት መንገድ መስራት? ዳይሬክት ሰብስቲቱሽን አሁን ይሰራል ወይ? እዚህ ጋር አይሰራም። ምክንያቱም ኤክስ አፕሮች ቱ ማይነስ ነው የሚለው ማይነስ የሚተከረው እንደውም የሚመጣው አንድ ፋይን ነው የሚመጣው። ሶ ቅድም ከተነጋገርናቸው ቴክኖሎጂ ውስጥ ፋክተራይዜሽን ሜትድ የሚባለው እንጠቀማለን። እዚህ ፋክተራይዜሽን ሜትድ ሶ ምን እናደርጋለን? ሲባዙ ማይነስ ቱ የሚሰጡናል፣ ሲደመሩ ደግሞ አንድ የሚሰጡን እንፈልጋለን። ሶ ሲባዙ ማይነስ ቱ የሚሰጡ ማና ማን ናቸው? ወይም ማይነስ ዋን እና ቱ ናቸው፣ ያለዛ ደግሞ ዋን እና ማይነስ ቱ ናቸው። ኦኬ ሲደመሩ አንድ መስጠት አለባቸው። እዚህ ጋር ሲደመሩ እዚህ ጋር አንድ መስጠት አለባቸው። ፖዚቲቭ አንድ ስለሆነች ሲደመሩ አንድ የሚሰጡት የትኞቹ ናቸው? ማይነስ ዋን እና ቱ ናቸው። ማይነስ ዋን እና ቱ ሲደመሩ አንድ የሚሰጡት። ሶ እንደዛ ከሆነ ይችን ኤክስ ስኩዌር ማይነስ ኤክስ ፕላስ ቱ ኤክስ ማይነስ ቱ እናደርጋታለን ማለት ነው። ማይነስ ቱ እናደርጋታለን ማለት ነው። ኦኬ ከዛ ኤክስ ጋር እዚህ ጋር አውጧትኝ ኤክስ ኢንቱ ይሆናል ኤክስ ማይነስ ዋን ኤክስ ኢንቱ ኤክስ ማይነስ ዋን ፕላስ ቱ ኢንቱ ኤክስ ማይነስ ዋን ይሆናል ማለት ነው። ከዛ እዚህ ጋር ኤክስ ማይነስ ዋን አለና እዚህ ጋር ኤክስ ማይነስ ዋን አለ። ሶ ኤክስ ፕላስ ቱ ታይምስ ኤክስ ማይነስ ዋን ኤክስ ፕላስ ቱ ታይምስ ኤክስ ማይነስ ዋን እኩል ነው ማለት ዜሮ። ሶ ስለዚህ ኤክስ ቫልዩ ኤክስ ፕላስ ቱ ታይምስ ኤክስ ማይነስ ዜሮ ነው። ይሄ ግን አሁን ጋር እንትን እያደረግን ስለሆነ ኦቨር ማን አለን? ኤክስ ፕላስ ቱ ይሆናል ማለት ነው። ኦቨር ኤክስ ፕላስ ቱ አለን ማለት ነው። ሶ ይሄ ኤክስ ፕላስ ቱ በዚህ ኤክስ ፕላስ ቱ ሲጠፋ ማን ብቻ ይቀራል? ኤክስ ማይነስ ዋን ብቻ ይቀርልናል። ሶ ኤክስ ማይነስ ዋን ብቻ ይቀርልናል። ዘን ኤክስ አፕሮች ማን ነው የሚለው? ማይነስ ቱ። አሁን ዳይሬክት ሰብስቲቱሽን መጠቀም እንችላለን ማለት ዳይሬክት ሰብስቲቱሽን መጠቀም እንችላለን። ሶ ማይነስ ቱ ስንተካት ማይነስ ቱ ማይነስ ዋን ማይነስ ዋን ይሄን በዚህ መስራት እንችላለን ማለት ነው። ኢጋ ብናይ ይህን ብናያት እንደዚሁ ሊሚት ኤክስ ኦቨር ኤክስ ስኩዌር ማይነስ ዋን ነው። አሁን አንድ መተካት ይቻላል ወይ? አይቻልም። ሶ ምን ማድረግ እንችላለን? ቅድም ከተነጋገርነው ውስጥ የሆነ ሜትድ እንጠቅማለን። ዳይሬክት ሰብስቲቱሽን አይቻልም። ፋክተራይዜሽን ይሄ ፋክተራይዝ ብናደርገው ባናደርገውን ለውጥ ነው። ምክንያቱም ይሄ ኤክስ ኦቨር ምን ይሆናል? ይሄ ኤክስ ማይነስ ዋን ታይምስ ኤክስ ፕላስ ዋን ነው የሚሆነው፣ አይጣፋም። ስለዚህ ምን አይወጣም? እዚህ ጋር ፋክተራይዝ ብናደርገው ባናደርገው እንትን አይልም ማለት። ሶ ምን እናደርጋለን? እዚህ ጋር ሊሚት ኤክስ ኦቨር ኤክስ ስኩዌር ማይነስ ዋን ከሚለው ላይ ቅድም የተነጋገርነውን ዲቪዥን መጠቀም ለማን ማካፈል? ለሃየር ዲግሪ ላለው። ሃየር ዲግሪ ያለው ማን ነው? ኤክስ ስኩዌር ነው። ሶ ለኤክስ ስኩዌር ሁሉንም እናካፍለዋለን። ኤክስ ኦቨር ኤክስ ስኩዌር ኤክስ ስኩዌር ኦቨር
ኤክስ ስኩዌር ኦቨር ኤክስ ስኩዌር ማይነስ 1 ኦቨር ኤክስ ስኩዌር እንደዚህ ነው የሚያካፍለው። ሶ ኤክስ ኦቨር ኤክስ ስኩዌር ይመጣል። እቺ 1 ስለሆነች ኤክስ ዘ ፓወር ኦፍ ማይነስ 1 ይመጣል ወይም 1 ኦቨር ኤክስ ይመጣል። ኦቨር እንግዲህ ስለ እንትን ይቅርታ እዚህ ጋር እንምጣ እስኪ 1 ኦቨር ኤክስ ኦቨር እናደርግና አሁንም ኤክስ ስኩዌር ኦቨር ኤክስ ነው ያልነው። ይቺ 1 ስለሆነች 2 ማይነስ 1 ኤክስ ትቀራለች እዚህ ጋር ኤክስ ማይነስ 1 ኦቨር ኤክስ ስኩዌር አሁን የኤክስ ቫልዩ ስንት ነው እዚህ ጋር 1 የኤክስ ቫልዩ እዚህ ጋር 1 ነው። ሶ 1 ከሆነ የኤክስ ቫልዩ 1ን ብንተካ እዚህ ጋር ምን ይሆናል ማለት ነው? እዚህ ጋር 1 እንተካለን። ኦኬ እዚህ ጋር 1 ኦኬ ለኤክስ ስኩዌር ስናካፍለው ይሄ በመሰረቱ እዚህ ጋር ለኤክስ ስኩዌር ስለሆነ እዚህ ጋር የምንመጣው ይሄ 1 ነው። 1 ሶ 1 ማይነስ እዚህ ጋር ስንት ይሆናል? 1 ኦቨር ኤክስ ስኩዌር ሶ 1 ኦቨር ኤክስ ኦቨር 1 ማይነስ ኤክስ ስኩዌር ደግሞ ስንገለብጣት እንዴት ነው የምትሆነው? ኖርማሊ ይቺ ነች 1 ኦቨር ኤክስ 1 ኦቨር ኤክስ ኦቨር እናደርግና 1 ማይነስ 1 ኦቨር ኤክስ ሶ ይቺ ንስራን ኤክስ የጋራ ሰተን እዚህ ጋር ኤክስ ማይነስ 1 ኦቨር ኤክስ ሶ 1 ኦቨር ኤክስ ኦቨር ኤክስ ማይነስ 1 ኦቨር ኤክስ ይሆናል ማለት ነው። ሶ ይቺን ወደዛ ስንገለብጣት ደግሞ 1 ኦቨር ኤክስ እንዳለች ሲሆንና ምን ትሆናለች? ኤክስ ኦቨር ኤክስ ማይነስ 1 ትሆናለች ማለት ነው። ሶ ማድረግ ነች ጋር ጣፋለች 1 ኦቨር ኤክስ ማይነስ 1 ትመጣለች። አሁን እኛ ዓላማችን በጥቅሉ ምንድነው? መቼ ነው ልንተካው ወይም ደግሞ ምን አይነት መትሪክ ከተጠቀምን በኋላ ልንተካ የምንችለው ቤዚካሊ የሚያዝ ያለበት ነገር ነው። እዚህ ጋር ብንመጣ ሊሚት ታን ኤክስ ኦቨር ኤክስ ፓይ ኦቨር አሁን ፓይ ኦቨር ተሰጥቶን ኔሴስ ፓይ ኦቨር ማን ነው? ይሄ 90 ዲግሪ ተሰጥቶናል ማለት ነው። እሺ ሊሚት ታን ኤክስ ነው። አሁን ታን 90 ስንት ነው? ታን 90 ለማወቅ በቀጥታ እንትን የሚለኝ ከሆነ ምን እናደርጋለን? ሳይን 90 ኦቨር ኮዝ 90 እናደርገዋለን ማለት ነው። ሳይን 90 ኦቨር ኮዝ 90 ሳይን 90 ኦቨር ኮዝ 90 ሳይን 90 ስንት ይሆናል ማለት ነው? ሳይን 90 1 ነው። ኮዝ 90 0 ነው። አንድ ፋይን ነው የሚመጣው። ኦኬ አንድ ፋይን ነው የሚመጣው። ይሄ ነገር ታን ኤክስ ፓይ ኦቨር ላይ ቀጥታ ብንተካው አንድ ፋይን ነው ሊመጣ ነው። ምክንያቱም ሳይን 90 ኦቨር ኮዝ 90 ስለሆነ ማለት ነው። ኮዝ 90 ደግሞ 0 ነው እንደምናውቀው ማለት ነው። ሶ ማንኛውም ታህት ከሆነ ደግሞ ያ ነገር አንድ ፋይን ያደርግብናል የሚለውን እዚህ እንይዛለን ማለት ነው። ሄድ ቤዚክ ሊሚት ኦፍ ቴረም በጠቅላላ ቤዚክ የሆኑ ቴረሞች አሉ። እነዚህን ቴረሞች እንያቸው እስኪ። እነዚህን ቴረሞች ቤዚክ እንያቸው እስኪ። አሁን ኮንቴንስ እንጠቀማቸው ስለሆነ መያዝ አለብን። አንደኛ ሊሚት ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ሄር ሊሚት ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ኤክስ አፕሮች ኦፍ ኤ ከሆነ ምንም እዚህ ጋር ያለውን ቅንፍ ውስጥ ያለውን ሊሚት ኤፍ ኦፍ ኤክስ ፕላስ ሊሚት ጂ ኦፍ ኤክስ ማድረግ ይቻላል። ቅንፍ ውስጥ ያለውን ኦቶ መስራት ይቻላል። ማይነስ ከሆነም ዘሲም መውጣት ይቻላል ማለት ነው። በኮንስታንት ኬ ከተባዛ ማን ያኔ ኤፍ ኦፍ ኤክስ ወይም ጂ ኦፍ ኤክስ ከተባዛ ኬና ወተን መጀመሪያ ሊሚቱን መስራት እንችላለን። መጀመሪያ ሊሚቱን ሰርተን ከዛ በኬ ማብዛት ይቻላል። ኦር በኬ አብዝተን ሊሚቱ መስራትን ይቻላል። ተመሳሳይ ነው ማለት ሊሚት ኤፍ ኦፍ ኤፍ ጂ ዘ ሆል ኤክስ ይቻላል። ይሄም ሊሚት በአንድ ኮምባይነር ከሰራን በኋላ ሊሚቱን መፈለግ ይቻላል። ወይም ደግሞ ከፋፍለን የመጀመሪያውን የኤፍ ኦፍ ኤክስ ሊሚት ከዛ ደግሞ የጂ ኦፍ ኤክስ ሊሚት መፈለግ ይቻላል። ይሄም ይቻላል። ኤፍ ለጂ ካካፈልን በኋላ ሊሚቱን መፈለግ ይቻላል። ኦር ሊሚት ኦፍ ኤክስ ሰርተን ወይም የኤፍ ኦፍ ኤክስ ሊሚት ሰርተን ዘንድ ደግሞ የጂ ኦፍ ኤክስ ሊሚት መስራትም ይቻላል። ፖሲብል ራዲካል ውስጥ ኤፍ ኦፍ ኤክስ ከተሰጠንና ሊሚቱን ከሰጠን ስንፈልግ ኤፍ ኦፍ ኤክስን መጀመሪያ ከራዲካል አውጥተን ሊሚቱን መስራት ኦር ሊሚቱን መጀመሪያ ከኤፍ ኦፍ ኤክስ ማለት ኤፍ ኦፍ ኤክስ ሊሚት እንሰራና ከዛ ከራዲካል ሁለቱም ፖሲብል። ግን እዚህ ውስጥ ኤፍ ኦፍ ኤክስ ምን መሆን አለበት? 0 እና ከዛ በላይ ምን መሆን የለበትም? ኔጌቲቭ ቁጥር መሆን የለበትም። ለምን? ራዲካል ውስጥ። ይሄን በዚህ እንይዛለን። ቤዚክ እንዳንረሳ እዚህ ጋር ኮንሰፕቶች ናቸው። በእያንዳንዱ ይሄ በቀጥታ ፈተና አይመጣም። ግን የሚመጣው ምንድነው? ስንሰራ መካከል ላይ ያጋጥመናል እንደዚህ አይነት ኮንፊውዥን እንዳለ እነዚህ ህጎች መያዝ አለባቸው። ህጎቹን ከያዝናቸው የስራን እያለ መካከል ላይ ሲያጋጥመን እነዚህን አፕላይ እናደርጋቸዋለን ማለት ነው። ኦኬ እንቀጥል እስኪ። ኤግዛምፕል እዚህ ጋር ተሰጥቶናል። ሊሚት ኤክስ አፕሮቹት ነው የሚያደርገው ኤክስ ኪዩብድ ፕላስ 4x ስኩዌር ማይነስ 1 ኦቨር ኤክስ ፕላስ 7x ፕላስ 11። አሁን ይሄን ምን ማድረግ ነው? ብዙ መንገድ አለን። ቅድም እንደተናገር ነው ዳይሬክት የሚያስኬዳችሁ ዳይሬክት መተካት ይቻላል።
ፋክቶሪያል የሚያሳይ ከሆነ ፋክቶሪያል ማድረግ ይቻላል። ዲቪዥን ካስፈለገ ደግሞ በሃየር ፓወሩ ዲቫይድ ማድረግ ያስፈልጋል። በዛም ካልሆነ ራሽናል የሚያስፈልግ ከሆነ ራሽናል ያስፈልጋል። አሁን ከነዛ ውስጥ እዚህ አፕላይ መሆን ያለበት የትኛው ነው? እሱ ይቻላል። ዲቪዥን ያስፈልጋል። ኦኬ በቲሪያን አነሳሳሪ ያለ ኦኬ ራሽናላይዜሽን ያስፈልጋል አያስፈልግም? እዚህ ጋር ራሽናላይዜሽን ይሄ ለመስራት ራሽናላይዜሽን አያስፈልገንም። ኦኬ ኦር ዳይሬክት ሜተድ እንጠቀም ካስቻለን ኦኬ ብንጠቀም ይቻላል። ለምንድን ነው አንዱን ህግ አፕላይ ልናደርግ ነው? እዚህ ጋር ምንድን ነው ብለናል? ሊሚቱ ዘሆል ከተሰጠና ቅንፍ ውስጥ ካለ ሊሚቱን ቅንፍ ውስጥ እያስገባን መስራት እንችላለን። ቅንፍ ውስጥ እያስገባን መስራት እንችላለን። የትኛዋን ህግ አፕላይ እናደርጋለን? እዚህ ጋር ያለችን አፕላይ እናደርጋለን ማለት ነው። እዚህ ጋር ያለውን አፕላይ እናደርጋለን። በዛ መሰረት ሊሚቱን እያንዳንዱ እናስገባው ውስጥ ሊሚት ኤክስ ኪዩብድ ፕላስ ሊሚት 4x ስኩዌር ማይነስ ሊሚት 1 ኦቨር ኤክስ ፕላስ ሊሚት 7x ፕላስ ሊሚት 11 ዘን ሊሚቱ ስንት ነው? 2 ዳይሬክት ሰብስቲቱሽን ኢዝ ኢነፍ ፎር ዚስ ኤግዛምፕል። ዳይሬክት ሰብስቲቱሽን በጣም ለዚህ እንትን በጣም ኮምፓቲብል ነው። በቃ ሶ ይሄ ከሆነ ለዚህ መስራት ይቻላል ማለት ነው። ሶ ሊሚት ኤክስ ኪዩብድ ላይ 2 ሰብስቲቱት ማድረግ በኤክስ 2 ኪዩብድ 8 ይሆናል። 8 ሲደመር 4x ስኩዌር ኤክስ በማን ኤክስ ሰብስቲቱት 2 ስኩዌር 4 ታይምስ 4 ሶ 16 ማይነስ 1 ኦቨር ኤክስ 1 ኦቨር 2 ፕላስ 7x 2 14 ፕላስ 11 ይህን ስንደምራቸው ማይመጣን 48.5 ስለዚህ እዚህ ጋር ምን ተረዳን? አሁን አንዷን አፕላይ ያደረግን ሊሚቱን ዲስትሪቢዩት አደረግን ነው ማለት ነው። ዲስትሪቢዩሽን ሜተድ ተጠቅመን ሰራን ነው። ዘን ሊሚት ኦፍ ፖሊኖሚያል ፋንክሽን ነው። ፖሊኖሚያል ፋንክሽን ሊሚትን መስራት እዚህ ምን የሚለው ሶ እስኪ እዚህ እቺን ስራ እስኪ ኤክስ ስኩዌር ማይነስ 1 ኦቨር ኤክስ ማይነስ 1 እንደሰራት ይችን ምን ያስፈልጋታል? ፋክተራይዜሽን ያስፈልጋታል። እዚህ ጋር ይቺ ኤክስ ስኩዌር የምትለዋ ፋክተራይዜሽን ያስፈልጋታል። እሷም ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ነው ማለት ነው። ሲካፈል ኤክስ ማይነስ 1 ሲባዛ በኤክስ ፕላስ 1 ሲካፈል ለማን? ለኤክስ ማይነስ 1። አሁንም ኤክስ ማይነስ 1 መጣፋለች በኤክስ ማይነስ 1 ሶማን ይሆናል ኤክስ ፕላስ 1 ይሆናል። እንዴ ብሎ ነው ኤክስ ስኩዌር ማይነስ 1 እንትን ያለው ጀስት ዲቫይድ ማለት ፋክተራይዝ የሆነው ጥያቄ ማንሳት ይሄን ደግሞ ታች የያዝነው ኮንሴፕት አለ። ያለዛ ደግሞ አሁን መጨረሻ ላይ በጣም ነሰሰርሊ የሆኑ ከዚህ ቪዲዮ መጨረሻ ላይ ነሰሰርሊ የሆኑ ፖይንቶችን እናወጣለን። በተለይ ፋክተራይዜሽን ለማድረግ የሚረዱት እነዚህ እናያቸዋለን። ሶ ሌላው ፋይንድ ሊሚት ኦፍ ኤክስ ማይነስ 1 ኦቨር ሩት ኤክስ ማይነስ 1 አሁን እዚህ ጋር ምን አፕላይ እናደርጋለን? ራሽናላይዜሽን ሜተድ አፕላይ እናደርጋለን። ራሽናላይዜሽን ሜተድ አፕላይ አድርገን መስራት እንችላለን። ሊሚት ኤክስ ኪዩብድ ፕላስ ኤክስ ስኩዌር ማይነስ ኤክስ ማይነስ ኪዩብድ የሚሉት ደግሞ ምን አፕላይ ማድረግ ይቻላል? እዚህ ጋር ደግሞ ዲቪዥን ሜተድ ሃየር ለሆነው ዲግሪ ዲቫይድ እያደረግን መስራት እንችላለን። ሶ ሂር እዚህ ጋር እንዳልነው ይሄ ያው ኤክስ ፕላስ 1 ነው። የኤግዛምፕል 1 ጋር ስንመጣ ኤግዛምፕል 2 ምን ያስፈልገናል? ራሽናላይዜሽን ያስፈልገናል። እዚህ ጥያቄ ስንሰራ ራሽናላይዜሽን በማን በሩት ኤክስ ማይነስ 1 በሩት ኤክስ ፕላስ 1 ነው ራሽናላይዝ ስናደርገው ራሽናላይዝ ማድረግ ያስፈልገናል። ሶ ኤክስ ማይነስ 1 ኦቨር ሩት ኤክስ ማይነስ 1 ነው። ሶ ሲባዛ በሩት ኤክስ ፕላስ 1 ኦቨር ሩት ኤክስ ፕላስ 1 ግን ለመጻፍ በጣም አስቸጋሪ ስለሆነ ያው ሶ ኤክስኪውዝ እናያለን። ለዚህ ሶ ምን እናደርጋለን? ኤክስ ማይነስ 1 በሩት ኤክስ ፕላስ 1 እናበዛታለን። ኤክስ ማይነስ 1 በሩት ኤክስ ፕላስ 1 እናበዛታለን። ይዘን ሩት ኤክስ ማይነስ 1 ታይምስ ሩት ኤክስ ፕላስ 1 ኤ ማይነስ ቢ ታይምስ ኤ ፕላስ ቢ የሚል ፎርሙላ አለን። ካስታወስን ይችን ፎርሙላ ኤብስ መያዛል። እንደዚህ ከሆነ ደግሞ የሚሆነው ምንድነው? ኤ ማይነስ ቢ ታይምስ ኤ ፕላስ ቢ አይነት ፎርሙላ ከሆነ ኤ ማይነስ ቢ ፎርሙላ ይዞ ነው ኋላ የሚችለው ማለት ነው። ኤ ስኩዌር ማይነስ ቢ ስኩዌር ፎርሙላ ይዞ ነው የሚቀመጠው። ቤዚካሊ ማትማቲክስ ስንሰራ እነዚህ መያዝ አለብን። ሶ እንደዛ ከሆነ ይቺ ምን ትሆናለች ማለት ነው? ይቺ ሩት ኤክስ ታይምስ ኤክስ ታይምስ 1 እያደረግን ከምንሰራ ስኩዌር ማይነስ ቢ ኤ ማለት ሩት ኤክስ ስኩዌር ሲሆን ኤክስ ብቻ ይሆናል ማለት ነው። ቢ ስኩዌር 1 ስኩዌር ሶ ያቺ ኤክስ ማይነስ 1 እንደዚህ ብላ የመጣችው ኤክስ ማይነስ 1 ትመጣለች ማለት ነው። እሺ ሌላኛውን እናምጣ ደግሞ ኤክስ ማይነስ 1 ታይምስ ሩት ኤክስ ፕላስ 1 ኦር እዚያው እያለን እንትኑን ማድረግ እንችላለን። ሊሚቱን
ማድረግ እንችላለን። ሊሚቱ የተሰጠው ማን ነው? አንድ የተሰጠው ሊሚቱ አንድ የተሰጠው ግን አንድ መተካስ አይቻልም። ስ እዚህ ጋር ምክንያቱም አንድ ከተካ ነው ምን ስለሚያመጣብን? አንድ ፋይን ስለሚያመጣብን። ስለዚህ ስናበዛ ኤክስ ማይነስ ዋን መምጣት አለበት። ግን ራቷ ኤክስ ማይነስ ዋን ስላለች ይቺ ታችኛዋን ኤክስ ማይነስ ዋን ካመጣናት ይቺ ኤክስ ማይነስ ዋን በማን ትጠፋለች? በዚህ ኤክስ ማይነስ ዋን ትጠፋለች። ጥሩ በቃ ስለዚህ ቀሪ ማን ይሆናል ማለት ነው? ሩት ኤክስ ፕላስ ዋን አገኘ። ሩት ኤክስ ፕላስ ዋን ላይ አሁን ማን መተካት ይቻላል? የተሰጠን ሊሚት አንድ አንድ ስንተካበት ሩት ዋን ፕላስ ዋን ሩት ዋን ደግሞ ዋን ነው። ዋን ፕላስ ዋን ደግሞ ይሆናል ማለት ነው። ዋን ፕላስ ዋን ደግሞ ዋን ፕላስ ዋን ይሆናል ማለት ነው። እዚህ መስራት እንችላለን ማለት ነው። ሌላኛው ኤክስኪዩድ ፕላስ ኤክስ ስኩዌር ማይነስ የምትለዋን ደግሞ ምንድን አይነት ሜትድ እንጠቀማለን? ያው የምንችል ከሆነ ይህን ፋክተራይዝ የምናደርግ ከሆነ ፋክተራይዝ እንጠቀማለን። ፋክተራይዜሽን ካልሆነ ደግሞ ምን ልናደርግ እንችላለን? ዲቪዥን እንጠቀም እንችላለን። ሄር የትኛው መንገድ እንደሚሻል እኛ እንመርጥ እስኪ እንየው። እስኪ አሁን ይሄ ኤክስኪዩድ ፕላስ ኤክስ ስኩዌር ማይነስ ኤክስ ማይነስ 3 ዲቪዥን ሜትድ መጠቀም እንዴት ይቻላል? ጉድ እንዴት ዲቪዥን ማለት ሰው ማን ነገር ማውጣት ይቻላል? ኤክስ ስኩዌር ማውጣት ይቻላል። እዚህ ጋር ኤክስ ስኩዌር ነገር ማውጣት ይቻላል። እነዚህ ብቻ ማለት ሶ ኤክስ ስኩዌር ነገር ስናወጣ ማን ትቀራለች? ኤክስ ስኩዌር ነገር ስናወጣ ኤክስ ፕላስ ትቀራለች። ኤክስ ስኩዌር ነች ማን ትቀራለች? ኤክስ ፕላስ ትቀራለች። ማይነስ ኤክስ እቺ ማይነስ ስላወጣንባት ያት እቺ ሄር እዚህ ጋር መያዝ ያለብን እቺ ማይነስ ስላወጣንባት እቺ ፕላስ ትሆናለች ማለት ነው። እዚህ ፕላስ ትሆናለች። ጥሩ ዘን ኤክስ ስኩዌር ኢንቱ ኤክስ ፕላስ 3 ኤክስ ስኩዌር ኢንቱ ኤክስ ፕላስ 3 ማይነስ ኤክስ ፕላስ 3 ይሆናል። ሶ ይሄ ማለት ደግሞ ኤክስ ስኩዌር ማይነስ 1 ታይምስ ኤክስ ፕላስ 3 ይቺ ነች እኩል ናቸው። ኖርማል ኤክስ ስኩዌር ማይነስ 1 ታይምስ ኤክስ ፕላስ 3 እና ኤክስ ስኩዌር ኢንቱ ኤክስ ፕላስ 3 ማይነስ ኤክስ ፕላስ 3 እኩል ናቸው። አይሲን ሶ እነዚህ እኩል ናቸው። እንደዛ ከሆነ ምንድን ነው የምናደርገው? ሄር አንዴ ጥያቄዋን እንያትና ኦኬ ኦቨር አላትኝ ኦቨር ፎር ኤክስ ስኩዌር ፕላስ 2 ኤክስ ስኩዌር ማይነስ ኤክስ ማይነስ 1 ምትል ኦቨር አላትኝ። ሶ ላይኛውን ጨረስን። ኖርማሊ ላይኛውን ጨረስን። ከዛ ታች ጋር እንመጣና ታቱ ደግሞ ምንድነው የሚለው ፎር ኤክስ ስኩዌር ፕላስ 12 ኤክስ ስኩዌር ማይነስ ኤክስ ፕላስ 3 ይቺ ነች። ይቺ ታቷ ነች። ሶ አሁንም ማን ማውጣት ይቻላል? ሄር እነዚህ ውስጥ ፎር ኤክስ ስኩዌርን የጋራ ማውጣት ይቻላል። ሄር ፎር ኤክስ ስኩዌር ኢንቱ ፎር ኤክስ ስኩዌር የጋራ ሲወጣ ማን ይቀራል? እዚህ ኤክስ ብቻ ትቀራለች። እዚህኛቱ ደግሞ 3 ትቀራለች። ፕላስ 3 ማይነስ እናደርጋለን። አይ ማይነስ ዋን የጋራ ካወጣናት ይቺ ፕላስ የምትሆነው ማለት ነው። ኤክስ ፕላስ 3 ትሆናለች ማለት ነው። ኤክስ ፕላስ 3 ትሆናለች። ዘን ኤክስ ፕላስ 3 እና ኤክስ ፕላስ 3 እዚህ ጋር አለና ሶ ምን ይሆናል ማለት ነው? ፎር ኤክስ ስኩዌር ማይነስ 1 ታይምስ እናደርግና ኤክስ ፕላስ 3 ኤክስ ፕላስ 3 ኮመን ስለሆነች ኤክስ ፕላስ 3 ምን ስለሆነች ኮመን ያደርጋለች። ሶ እንደዚህ ይሆናል። አሁን ያው አጠፋ ነው እንጂ እኛ የጋራ ከሆነ ፖይንት ማግኘት አለብን። እንዲህ ስንሰራ የጋራ የሆነ ፖይንት ላይ ማግኘት አለብን። ምንም ማለት ይችል መጠፋት የሚችል ሄር ያት ይችነች። አሁን ደግሞ ያመጣት ይችላል። ይሄም ደግሞ ይሄ ነው ራሱ ሰብት እንዳይለን ይሄ ነው ሰብት የጋራ ማለት ነው። ኤክስ ፕላስ 3 ያለና ኤክስ ፕላስ 3 እና ኤክስ ፕላስ 3 ምን ማለት ይችላሉ? መጣፋት ይችላሉ። ኤክስ ፕላስ እና ኤክስ ፕላስ 3 መጣፋት ይችላሉ። ማን ብቻ ይቀራል? ለዚህ ብቻ ይቀራል። ኤክስ አፕሮች የሚያደርገው ወደ ማን ነው? ወደ 3 መተካት እንችላለን ነው። አዎ ምክንያቱም 3 ብንተካበት ከኤክስ ስኩዌር ላይ 3 ብንተካት 0 ስለማያ 0 ካላመጣ ደግሞ ነቲንግ። ሊሚት ላይ መጨነቅ ያለብን ኤ ኦቨር ቢ ካለን ቢ ምን እንዳትሆን ነው? 0 እንዳትሆን ወይም ታቱ ላይ 0 እንዳይሆን መጨነቅ ያለብን ማለት። ለዛ ነው እዚህ ጋር ያልተካ ነው። 3 ያልተካ ነው ምን ስለሚያደርገው ነው? 0 ስለሚያደርገው። ዳይሬክት ሜትድ ብንጠቀም 0 ያደርገዋል። ያዛ ደግሞ አንድ ፋይን ስለሚያደርግብን ቀጥታ አልተካናትም የተሰጠችውን ቁጥር ምንድን ማድረግ አለብን? ከዚህ የተለየ ቁጥር ማድረግ ስላለብን ማለት ነው። በዛ መልኩ እንሰራታለን ማለት ነው። እዚህ ጋር በተመሳሳይ ሰጥቶናል። ኤፍ ኦፍ ኤክስ ሮቶ ኤክስ ነው። ፋይንድ ሊሚት ኤፍ አት 4 ፕላስ ኤች ማይነስ ኤፍ አት 4 ኦቨር ኤች። ይችን የሚገርማችሁ ስንማር እኔ በጣም የማስታውሳት ቤዚክ የሆነች እና ዲፕ የሆነች እንትን ነች፣ ኤግዛምፕል ነች። ኤክስፕላኔሽን ሁላ አላት። ኤክስፕሌን አድርጎ ምናምን የምትለው ሄደ እስኪ ይችን አሁን ሰፊ ስለሆነች እዚሁ እያንዳንዱ እያያት እንትን ከምንል ማለት ነው። ኤፍ ኦፍ ኤክስ ሩት ኤክስ ነው። ስ ፋይንድ ሊሚት ኤፍ ኦፍ 4 ፕላስ ኤች። አሁን ከኤክስ ላይ ማን እንተካለን? በቃ እዚህ ጋር መያዝ ያለብን ከኤክስ ላይ 4 ፕላስ ኤች እንድንተካ ትእዛዝ ማይነስ ኤፍ አት 4 አሁንም ከኤክስ ላይ 4 ኦቨር ማን ኤች አፕሮች ቱ 0። ግን አሁን ኤችን
አፕሮች ዜሮ ዜሮ መተካት ይቻላል አይቻልም? ምክንያቱም ይችም ትሆናለች ዜሮ ትሆናለች። ዜሮ ከሆነች ደግሞ አንድ ፋይን ሶ አንድ ፋይን ከሆነ ደግሞ እኛ የምንሰራው ሊሚት እንደዛ ስላልሆነ ዜሮ አንተካም፣ ኤችን አንተካም። ሲምፕሊፋይ ካደረግን በኋላ መተካት ያለብን ማለት ነው። ኦኬ እንደዛ ከሆነ ሊሚት ኤፍ አት ፎር ፕላስ ኤች ማይነስ ኤፍ አት ፎር ሄር ሊሚት እች እንደ ራሷ ቁጭ ላይ ናት። ኤች ሃይፍ ፎር ፕላስ ኤች ምጥነዋን ምን ውስጥ ላስገባታል? ሩት። ምክንያቱም ኤፍ ኦፍ ኤክስ ከሚለው ውስጥ ምንድን ያደረገው እዚህ ጋር በደንብ ተከተሉኝ። እዚህ ጋር ኤፍ አት ፎር ፕላስ ኤች ነው። ፎር ፕላስ ኤች ነው። ይቺ በኤክስ ፈንታ ማን የተካናት? ፎር ፕላስ ኤች ነው። ፎር ፕላስ ኤችን የት እናስገባታለን? እዚህ ራዲካል ውስጥ። ምክንያቱም ኤክስ ራዲካል ውስጥ ስለነበረች ማለት ነው። ሶ ፎር ፕላስ ኤች ማይነስ ዋን ቱ ማይነሱ ደግሞ ኤፍ አት ሶሪ ኤፍ አት ፎር ነው የተባለው። ከኤክስ ላይ ማን መተካት ነው? አራትን መተካት። ሩት ኤክስ ነበረ፣ አራትን ስንተካው ሲወጣ ስንት ይሆናል? ቱ ይሆናል። ቱ ይሆናል። ይቺ መጣችልን። አይ ሆፕ እስከዚህ ግልጽ ይሆን ይመስለኛል። አይ ከዛ ኦቨር ይቺ ያቻው ዘን እንዳለ ነው። አሁንም ይሄ እንዳለ ነው። ከዛ ምን እናደርጋለን? ይችን ጀስት ሩት ፎር ፕላስ ኤች ማይነሱን ራሽናላይዝ ማድረግ ነው። በላሉ ራሽናላይዝ አደረግ ነው። ሶ በላሉ ራሽናላይዝ ስናደርገው እንደ ሊመጣልን የሚችለው ሊሚት ይሄ ማን ነው? ጠቅላላ ኤ ከዛ ሲች ቢ እንትና ማይነስ ቱ ቢ ይሄ ሳ በተመሳይ ኤ ይቺ ቢ ሶ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ነው ማለት ነው። ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ደግሞ ምንድን ነው ብለናል? ኤ ስኩዌር ማይነስ ቢ ስኩዌር ኤ ስኩዌር ማይነስ ቢ ስኩዌር ነው ሊሆን የሚችለው ማለት ነው። ሶ ኤ ስኩዌር ይሄ ፎር ፕላስ ኤች ዞር ስኩዌር ሲሆን ነው። ማይነስ ቢ ስኩዌር ደግሞ ፎር ነው። ይሄ ስናደርገው ስኩዌር ለምሳሌ ኤችን ስኩዌር ብታደርጓት ፎር ፕላስ ኤች ነው የሚሆነው እንጂ ፎር ፕላስ ኤች ነው የሚሆነው። ምክንያቱም ይቺ ሩት ስለነበረች አይፍ ማይነስ ቱን ስኩዌር ስናደርጋት ደግሞ ፎር ነው። ሶ ፎር ማይነስ ፎር ማን ይሆናል ማለት ነው? ዜሮ። ይሄ ዜሮ እቺ ዜሮ ነው የምትቀርልኝ ማለት ነው። ዜሮ ነው የምትቀር። ኦኬ ኤች ቀረች። ኤች ኦቨር እናደርግና እዚህ ጋር ኤች ታይምስ ሩት ፎር ፕላስ ኤች ፕላስ ቱ ይላል አይደለ? ኦኬ ኤችን ሳናባዛዝም ብለን ይችን አስቀምጠን ማንነን ይችን ኘቱን እንጽፋለን። ሩት ፎር ፕላስ ኤች ፕላስ ቱ ይቀራል። ሶ ኤች በኤች ሲጠፋ ማን ትቀራለች? ይቺ አይነት ትቀራለች። ሶ ዋን ኦቨር የሆነ ሩት ፎር ፕላስ ኤች ዘን ከራዲካል ውጭ ፕላስ ትሆናለች። አሁን ኤችን መተካት ይቻላል። ለምን? ዜሮ ብንተካት አያመጣም። ዜሮ አያመጣም። ሶ ዜሮ ስንተካ ፎር ፕላስ ዜሮ አራት ነው። አራት ከራዲካል ሲወጣ ሁለት ነው። ለስደመር ሁለት አራት። ሶ መልሱ ምን ይሆናል? ዋን ኦቨር ፎር ይሆናል ማለት ነው። ኦኬ እንቀጥል። አሁንም ይህም በተመሳሳይ ነች። ማይነስ ሶስት ነው አፕሮች የተሰጠን። ሶ ሊሚት ኤክስ አፕሮች ቱ ማይነስ ስሪ የምንጠቀም ማይነስ ስሪ ፕላስ ስሪ ዜሮ ስለሚያደርገው ምን አይተካም? ማይነስ ስሪ አይተካም። ምን ማድረግ አለብን? ማቃለል አለብን። የምናቃለው ደግሞ በቅድም ነው። ሶ ይሄ ምን ማለት ነው? ሩት ዋን ዘሆል ነው ፕላስ ፎር ፕላስ ኤክስ ማይነስ ሩት ነው ኦቨር ኤክስ ፕላስ ስሪ ነው። ሶ ይህን እንዴት እንዳደረገው እዚህ ጋር እንየው እስኪ። እንዴት እንዳደረገው እዚህ ጋር እንየው እስኪ። ሶ ሩት እዚህ ጋር ሄር ሩት ዋን ፕላስ ሩት ፕላስ ኤክስ ምንም የተቀየረ የለም። ማይነስ ሩቱ ወር ኤክስ ፕላስ ስሪ ምንም የተቀየረ ነገር የለውም። እናደርገዋለን ራሽናላይዝ። ቅድም እንዳደረግናት ራሽናላይዝ በምኑ በላአሉ ለአሉ ለማቃል ስለሆነ በላይ እንትን ታሃቱን ከዜሮ ለማለየት ስለሆነ በላአሉ ምን አደረግን? ራሽናላይዝ አደረግን። ቆንጆ ራሽናላይዝ ካረዝን በኋላ ይቺ ኤ ነች፣ ማይነስ ሩቱ ቢ ነች፣ ይቺ ኤ ነች፣ በተመሳሳይ ሩቱ ደግሞ ቢ ነች። እሺ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ምንድነው ደግሞ? ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ኤ ስኩዌር ማይነስ ቢ ስኩዌር ነው። ኤ ስኩዌር ማይነስ ቢ ስኩዌር ነው። ሶ ኤ ስኩዌር ሩት ፎር ፕላስ ኤክስ ይመጣል። ምክንያቱም ይቺ ትወጣለች፣ ዞር ስኩዌር ሲሆን ትወጣለች። ቆንጆ ዘን ማይነስ ቢ ስኩዌር ደግሞ ሩቱን ስኩዌር ማለት ነው። ቢ ስኩዌር ስለሆነ ማለት ሶ ማይነስ ዋን ይመጣል ማለት ነው። ኦቨር ኤክስ ፕላስ ስሪ ታይምስ ማናለን ይሄ ሙሉ አለን ሙሉ አለን ማለት ነው። ሙሉ አለን ይሄ ኤክስ ፕላስ ስሪ ታይምስ ሙሉ አለን ምንም አልተቀየረም። ይሄው አለን ኖርማሊ ግን እቺ አሁን ኤክስፕሌን ሚለን አለ ኤክስፕሌን አድርጉ ሚለን ምን ኤክስፕሌን አድርጉ ሚለን ሩት ፎር ፕላስ ኤክስ ማይነስ ዋን አምተናል። ሩት ፎር ፕላስ ኤክስ ማይነስ ዋን እንዴት አድርገን ኤ ቢ ብለን ኤ ማይነስ ኤ ስኩዌር ማይነስ ቢ ስኩዌር በሚለው ይች መጣችልና
ኦቨር ኤክስ ፕላስ ስሪ መጣን ታይምስ 1 ኦቨር ሩት 1 ሩት 4 ፕላስ ኤክስ ፕላስ ሩት። ይቺ ደግሞ እንዳለች ናት። ይቺ ደግሞ ያት ራሷ እንዳለች እዚህ ቁጭ ብላለች። ሶ ኤክስፕሌን አድርጉ የሚለው ይሄ እንደዚህ እንደመጣ ነው። በዚህ የሚመጣው እንዳደረገ ነው ስኩዌር የሚለው ኦኬ። ታችን ውረድ። አሁንም ኤክስ ፕላስ ስሪ ኦቨር ኤክስ ፕላስ ስሪ መጣ። ኤክስ ፕላስ ስሪ ኦቨር ኤክስ ፕላስ ስሪ መጣ። ኔሴስ ማን ጠፋ ማለት ነው? ሄር ኤክስ ፕላስ ስሪ ኦቨር ኤክስ ፕላስ ስሪ ታይምስ 1 ኦቨር ሩት 4 ፕላስ ኤክስ ፕላስ 1 ታይምስ ሩት 1 ፕላስ ሩት 4 ፕላስ ኤክስ ፕላስ 2 ነው የሚለው። አሁን እቺ ሄር ራሽናላይዜሽን በማን ተደርጓል? በሩት 4 ፕላስ ኤክስ ማይነስ 1 ተደርጓል። ራሽናላይዝ ስናደርገው ምን ይመጣል ማለት ነው? ይሄኛው ያለን ይሄኛው ቢ ያለን ይሄኛው ያለን ይሄኛው ቢ ያለን ሰው ይሄኛውን ሩት 4 ፕላስ ኤክስ ማይነስ 1ን በሩት 4 ፕላስ ኤክስ ፕላስ 1 ብታባዙት ምንድን ነው የሚመጣው? 4x ማይነስ 1 ነው የሚመጣው። 4x ማይነስ 1 ደግሞ ምን ማለት ነው? 4x ማይነስ 1 ነው የሚመጣው። ሶሪ እቺ ግን ከውጭ ናት። አሁን መያዝ ያለብን ሩት 4 ፕላስ ኤክስ ሩት 4 ፕላስ ኤክስ ሶሪ እቺ ፕላስ ነች፣ እቺ መካከል ፕላስ ነች፣ እቺ ነች። ሶ 4 ፕላስ ኤክስ ማይነስ 1 ሲመጣ 4 ማይነስ 1 3 ፕላስ ኤክስ 4x ፕላስ 3 ሶ ኤክስ ፕላስ 3 የመጣችው እንዴት ሆነ ነው ማለት ነው? በዛ ምክንያት ማለት ነው። ሩት 4 ፕላስ ኤክስን ዞር ስኩዌር ስናደርጋ በሩት 4 ማይነስ ስናበዛው ኤክስ ፕላስ 3 ይመጣል ማለት ነው። ኦኬ እንደዛ ከሆነ ኦቨር ኤክስ ፕላስ 3 ራሷ ነች፣ ይቺ ዋን ትመጣለች ምክንያቱም ዋን ስኩዌር ስለሆነች። ይሄ ደግሞ ራሱ ራሽናላይዝ ያላደረግንበት ማለት ነው። ኤክስፕሌን አድርጎ ይላል። እቺ ኤክስፕሌን ነው የትኛው ናት? አሁን ባጭሩ እቺ ነው ኤክስ ፕላስ 3 እንደመጣች ዴታ መጣናት። ሩት 4 ፕላስ ኤክስ ምን ብለናት? በሩት 4 ማይነስ ኤክስ አባዝተናት ሩት 4 ማይነስ ኤክስ አባዝተናት ወይም ደግሞ ኤ ማይነስ ቢ ታይምስ ኤ ፕላስ በሚለው ፎርሙላ ስንሰራው ማለት ነው። ይሄ 9ኛ ክፍል እንትን ካላችሁ በደንብ ማየት እንችላለን። እንደዛ ሄደን ሊሚት ጠቅላላ ስሪ መተካት ይቻላል። አሁን ለምን ምን አያመጣውም እና ዜሮ አያመጣው። አሁን ምንም አቃል አያስፈልግም። ከዚህ በኋላ ከጠቅላላ ስሪን መተካት ነው። ሶ ስሪን ስተካ ያው ስሪ ፕላስ ስሪ አለን እዚህ ጋር ስሪ ፕላስ ስሪ 6 ነው እዚህ ጋር ሌላው ሩቱ ነው የሚመጣው እዚህ ጋር ምክንያቱም ዋን ይመጣል። 4 ፕላስ 3 7 ሩት 1 ሩት 7 ማይነስ ሩት 2 ኦቨር 6 እዚህ ጋር 8 ነገር አለ። ጣት ያለበት በእርግጥ ማን ነው? 6 ነው። ምክንያቱም 3 መተካት ስለሆነ እዚህ ጋር ያቻችሁ 6 ነው መተካው ማለት ነው። ይሄ ነው እንግዲህ እዚህ ጋር እንደምታዩት ኤክሰርሳይዝ አለ። በጣም ቤዚክ ሆኖ ማትስ በዋናነት ኤክሰርሳይዝ መስራት ነው። ኤክሰርሳይዝ መስራት ነው ዋናው ነገር። ሶ ኤክሰርሳይዞቹን ግን የሁሉንም ዩኒት ኤክሰርሳይዝ በአንድ ላይ ነው የምንሰራው። ሰብሰብ ባድርገን ኋላ ሁሉንም በአንድ ላይ እንሰራለን ማለት ነው። ሶ እዚህ ጋር ይችም እንዲሁ ማን ማን አለች? ሊሚት አለች። ቨርቲካል አሲምፕቶት አለ። ቨርቲካል አሲምፕቶት ሊሚት ላይ እንዴት ነው የሚሰራው? ዘን ኮንቲኒቲ ኦፍ ፋንክሽን ምንድን ነው? ምክንያቱም መጀመሪያ ላይ ስንነሳ የተነሳ ነው ኮንቲኒቲ ማብረን ስላናየው ኮንቲኒቲ ኤንድ ስላን እሱን እናያለን አብረን። ለዛሬ ይብቃን። እዚሁ እንደዚሁ ይሄ ያለች በተለይ ደግሞ ኤክሰርሳይዞችና አክቲቪቲዎችን በደንብ እየሰራን እንሄዳለን። ኢንተርሚዲየት ቴረም ዘ ኢንተርሚዲየት ቫልዩ ቴረም ይላል። ይሄንም አብረን የምናየው ይሆናል ማለት ነው። ለዛሬ ይብቃን። እነዚህ ኤክሰርሳይሶችንም በደንብ የምናያቸው ናቸው የሚሆነው በቀጣይ ቪዲዮ። ሰው ኤክሰርሳይሶች ማን የምሰራቸው። እናመሰግናለን። ቻው